ግባና ወጣው። አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ማን ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰው አረ ተማራ አንተ ሰው አረ ፈጠረ ለውልዝ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጂጋቢጄ ትችላለህ አንተ ማለት ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያልኩታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማለት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ፣ አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። ውሃ ሸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከኛም ከተወሳስዶ 3 ነጥብ ይሰጡ። አረ በህልም ተስፋ አለቅን። እንዲ 91 ላይ አግብተህ እንዲ 95 ደቂቃ አትከላከልም? አረ ምን እንዲ ሙይ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት። ወልቭስ የሚባል ቡድን ራሱ ወሬ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን 1 አገባን። ከዛ በቃ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን አረ ሲያስጠላ። አረ እናውራ እንቀላለድ ምናምን መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናል ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ይሄማ ከባህላችን ያፈነገጠ ነው። በግድ ቋጥረብኝ ከዛ ፍሬን ከፍከታይ ይከዚ እኔ እኮ ሰከንዳፉን እኮ አስቶን ቪላ ጮት እሱ ይጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ቲም ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ ወያላ ግባለት ተኛ እናት ግባለት ና ግባ። ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነጅቻለሁም በአንድ ጎል ደስ ብሎኛልም። ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ አይናችሁ አያይም እንዴ? ቆይ ጨርሳችሁ አልኩ ጫውታው። አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ። አንተ ጭንቅላት ይፍረስ ብዬ ነው ኃጢአት አልሰራም። ጅል አንተ እንዴት ነው አታይም? ወደ የት ነው የምትገጨው? የነሱ አጥቂ ነህ እንዴ?
የነሱ አጥቂ ነው ወይ? አረ አልቋል እኮ ወይኔ፣ ያስጥላችኋል እኮ ወይኔ፣ ቋጥሬ ያልያዝኩት ነገር የለም እኮ። አረ ወልቭስ ይሄን ብሉሽ፣ ይሄ ይግባላችሁ ለእናንተ ግን ማለት ነው። ልንገራችሁ፣ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። ወንዳ ወንድ እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው፣ አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ያገቡት። ለማንኛውም ቪዲዮ ላይ ሼር ፎሎ ኮፒ ሊንክ አድርጉ። አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን። ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረወያ አጥፍተሽ ትተኛለሽ። ጄሱስ ማይ ገብረ ኢየሱስ ይመቸን። ጀግና ነን። ኖርድ በቃ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ታጥበህ ታጥበህ ማለት ነው። ቪዲዮ ልትሰራ ከወልብሳቸው ጣርስ ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። የታባታችሁ ደና በለዋል። ገና ስንበላው ታያላችሁ። እንቅልፋችሁን አጣችሁ። ይመቸን። ቤተሰብ ወልቭስ አራወጠን። እንዴት? እኔ እንጃ፣ እኔም አላውቀውም። እኔ ወላሂ ግራ ገባኝ። በእርግጥ ድሉ መጨረሻ አካባቢ በጣም ነፍስህ በአፍ እስክትወጣ የሚያስደስት ነበር። ግን መጀመሪያ 45 ውስጥ ወልቭስ በኤሜሬትስ በአላህ በሜዳችን እንዲህ አጥቂ የፊት ለፊት ሙሉ ተሟልቶልን እየቀያየርን እንደዚህ ፈትነን እንዴ! ሶስቱንም ጎል እኮ ያገቡት እነሱ ናቸው። የኛን 2 ጎል ኦን ጎል ነው። እርግጥ ኦን ጎል አይደለም 98% የኛ ተጫዋቾቹ በቃ የሳካ ነው የጄሱስ አይነት ነው። ግን በቃ ተጨርፎም ቢሆን 2 ጎል እነሱ አገቡ። ብራዘር 2 ነጥብ በሊጉ ያለው ማንም የለጠለጠው ቲም አስጨነቀን። ደስተኛ ነህ ካልከኝ መጨረሻ አካባቢ በነበረው በጣም ደስተኛ ነኝ። ግን ሱብሃንአላህ እንደዚህ መከላከል እየቻለ ነው 20ኛ ደረጃ ላይ ያለው። ላኢላ ላበላብ አረገን እኮ ቤተሰብ፣ ላበላብ እኮ ነው ያደረገን። ላኢላሃ ኢለላህ። ለማንኛውም ጎሉ ደስ ይላል። መጨረሻው አካባቢ ተደስቻለሁ። መጀመሪያ ግን አፌን ይዤ እኔ ቤቲንግ ድርጅት ገዝቶት ነው እንዴ? ምንድነው ዛሬ የተፈጠረው? ለማንኛውም እንኳን ደስ አላችሁ። አልহামዱሊላህ። መስጠትሽ ላይ ቀር እንዲያው ተግደረደርሽ ለመጣው ለሄደው እንዲው እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውየው። ግን ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው። የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ፣ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልሰራኝ። እሺ ክሊንሺቴን አበላሽክ። እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኸኝ ነበርኮ። በቃ በዚህ ሌሊት የማንን መቀለጃ ሆኜ ነበርኮ። በቃ አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እከክ እበት። ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ እጫወታለሁ እሱ ያገባልኛል። እኔ እጫወታለሁ እሱ ያገባል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩህ። ቸሩ አሁን ገነርሶች ነገ ረጋ ብለን ይውላችሁ ምናምናችንን ይዘን የማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ፣ ዛሬ ምንድነው? ሰላም ነው። ከዚህ በኋላ ወራጅ ቀጠና መናቃቁም ያለው ይቅርታ። ማሸነፉን እንኳን አሸነፍን። ለቋጣሪ እስካሁን እንቅልፉን ላጣ ደጋፊ እንኳን አሸነፍን። ግን ደግሞ እኛ በዚህ በወልቭስ እንደዚህ ተጨንቀን ማሸነፋችን አንገብግቦኛል። ግን 3 ነጥባችን ወስደናል እኮ። ግን ደግሞ አንድ በቃ የአርሰናል ተጫዋቾች ደጋፊውም አርቴታም ሊያውቀው የሚገባው ጉዳይ ለአርሰናል የሚተኛ ቲም የለም። ይሄ ግን የገማ ወልቭስ እንኳን እንዲሆኖብናል አይደለም ሌላው ይቅርና። ግን ለቋጣሪ ለወያላ እንኳንም እንደዚህ ተደስተው ደስታቸውን ነጠቅናቸው። አውጣው። እስማ
በጣም ቅሌታም ነሽ። ወልቭስ 3 ጎል አግብቶ ሁሉ ወልቭስ ነው የተሸነፈው። 2 ኦንጎል ምን አይነት ኦንጎል ነው ደግሞ? እሺ የበረኛው እሺ ይሁን፣ የተከላካዩ በዛ ሰዓት እውነት ጄሱስ አግብቶት ቢሆን ኖሮ አልናደድም ነበረ። ግን ወልቭስ ሲመቻችሁ የሚገርም ጨዋታ ጎሉን ያገኙበት መንገድ የትም እንደማደርሽ ግን በዚህ አይተሽዋል ብዬ አስባለሁ። በዚህ አይተሽዋል። አሁን የኔ ጥያቄ ለምን ተስፋ ሰጡን ነው? አርፌ ተቀምጬ የነበርኩትን ልጅ ለምን አስነስተው እኔ መቋጠር ያልፈለግኩትን ልጅ ተነስተው እንቋጠር ለምን አደረጉኝ? ዋናው ጥያቄ እንዲመለስ የምፈልገው ጥያቄ እሱ ነው። እግር ኳስ 45 ደቂቃ መሆን አለበት በሚለው ጉዳይ ደግሞ እኛ ያልወረድንበት ቦታ የለም። ይሄ ነገር እንዲስተካከል ግዴታ 45 ደቂቃ መሆን አለበት እግር ኳስ እያልን ስንለፈልፍ ነበር። ሰሚ አጣ። ለምን አስፈለገ? ቆይ አሁን 90 ደቂቃ መሆኑ እግር ኳስ ማለት ነው። በእውነት ነበራችሁ እጭ ረብስባ ደግሞ ሲያገቡ እንትን ማለት ለምን ተስፋ ሰጣችሁኝ? ረዲያ ትሽ አረቡ ማረበደ ኡፍ አረ ኡፍ እስማአም እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። አረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማአም ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን መስበቅ ህይወቴ ጨልም ነበር። ወይኔ ኧረ በስማአም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባ ነው። በስትክክል ያሉንን ተጫዋቾች ተጠቅመን የገባ ነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ አጫወትን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ። በቃ አጫውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጫውተን። ማርቲኔሊ ጎባጣ ነው። በስመአብ ፈርስት ሃፍ ላይ በስመአብ ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስመአብ ተገላገለ። እንግዲህ በስመአብ አርሰናላቸው ሆነ ብል እንዳለ ቪዲዮ የሰራህ እንዳለ ታጠፋታለህ። አሁን ገብተህ ምደቅ ቋጣሪውላ ታጠፋታለህ። አጥፋ። ቆያቻ ብን ኖሮ ምንስ ነበር የምታስገቡን? ጭንቀት በስመ አብ ወወልድ ወመንፈስ ቅዱስ 19ኙም ቲም እንደዚህ ቁጭ ብሎ ይቆጥራል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ በይሳት በወልቭስ መጨነቅ የነበረብኝ እኮ ስንት ጎል አገባለሁ ማለት ነው እንጂ አለብኝ አቻ ስንሆን እንዴት እንደጨነቀኝ አጠይቁኝ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ 7 ሰዓት ድረስ ቁጭ ብላችሁ ትቆጥራላችሁ አይደለ? ወይኔ ማንቸስተር ዩናይትድ 4 ያገባበት ክለብ ላይ መጥቶ በሜዳ እንደዚህ አስጨነቀኝ። መጨረሻኛ የሆነ ቲም ከመሆኑ ገረስ ሆነም ቀረ ማሸንፈን ወጣልሽ። የሚገባን 3 ነጥብ አግኝተሃል። ያው አይገባንም ነበር ግን ዋናው 3 ነጥብ ነውና የሚያስፈልገን እሷንም ብለን ይዘን ወጣልሽ። ከመሆኑ ገረስ ይቻላል። ምንም እንዳይከፋችሁ እንዳይደበራችሁ የአርሰናል ደጋፊዎች ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ለሁሉም አድርሱልኝ። ይመሻችሁ። ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን ዘዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፈው ማሸነፍ የምትችል ይመስላል ሁሉንም። ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ። ኩያ ወልቭስ ነው አሁን የዋንጫ ቡድን ነኝ ተኛ። የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመቻ ቀዳዳ። እንደ ወላሂ ክብር ያለው የአርሰናል ደጋፊ በዚህ ውጤት አይጨፍርም። ሁለቱንም ራሳቸው ላይ ሁለቱንም ማለት ይኸውላችሁ፣ እንደው ክብር ያለው የአርሰናል ደጋፊ እንደው በዚህ ውጤት የሚጨፍር ሰው ካለ እኔ እንደ አርሰናል ደጋፊ አልቆጥረውም። በወልቭስ ሁለቱንም ራሳቸው ላይ አግብተው እንደው እንዳጨፍሩ ትደብሩኛላችሁ። ገረም ዱቤ ቀባምቴሙ ወልቭስ ሰጠ። ወልቭስ ሁለት ኦን እንደዚህ ዘና ብዬ ስመለከት የነበረው ልጅ በግድ ላያዛልቁኝ እንዲቋጠራሉ። ኧረ ወልቭስ ምን አይነት ጨዋታን የተመለከት ነው? ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ።
ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ ደራደሩ። በሁለት ኦንጎል ያሸንፋል አርሰናል። በሁለት ኦንጎል ለኔ ወልቭስ ነው ያሸንፋል። አረ 2-1 ሲሆን እንዴት ነው የተቃጠልኩት። ሲቲ የተሸነፈ ያልኔ ተሰማኝ። ማለት ምንድነው 90 ላይ አቻ አድርጎ ምንድነው 94ኛው ላይ ራሱ ላይ እንደዚህ ያበደ ቴስታ ያገባል። እኛ ጄሱስ ያገባ መስሎን ደግሞ ላደንቅልህ ልጁ እንደዚህ ራሱ ላይ ያገባል። አረበስ 20ኛ ያለውን ወልቭስ ማንቸስተር ዩናይትድ 4 ያገባበትን ወልቭስ በሜዳው ማስከፈት አቅቶት በሁለት ኦንጎል ያሸነፈ ቡድን ለዋንጫ ይፎካከር ያልነው የምትለኝ 10 ነጥብ ይራቀኝ እመጣለታለሁ። ቤተሰብ እኔ ሀቀኛ ሰው ነኝ፣ አልዋሻችሁ። ልክ አቻ ሲያደርጉ ቪዲዮ እየሰራው ፖስቼው ማለት ነው ፖስቼው ቶሎ ነው ፕራይቬት ያደረኩት። ለምንድን ነው የሚያጓጉን? ለምንድን ነው የሚያጓጉን? እሺ ቆይኛ እኔ ምን አለበተኛ? እኔ ምን አገባኝ? ለምንድን ነው ማየው? ምን አገብቶኝ ነው ማየው እንዴ? ኧረ ኳስ ግን እኔ አስቶን ቪላ የሆነ ነገር ተፈጠረ። ብቻ እሺ፣ ኮንግራ አርሰናል ፋንስ ኮንግራ፣ እንኳን ደስ አላችሁ። ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የናንተ ነው። ሼር ኮፕሊንክ ይደረግ። ባይዘዌ እንደ ሀሳብ የዛሬውን ጨዋታ ፕሪሚየር ሊግ ሙሉ ለሙሉ ቪዲዮን ቢያጠፋው ይመቸኛል። ምክንያቱም ደግሞ ፕሪሚየር ሊግ ዛሬ ሊዋረድ ስለሆነ ማለት ነው። በቃ ፕሪሚየር ሊግ ከዚህ በኋላ የተመልካች ቁጥር ሊቀንስበት ይችላል ብዬ አስባለሁ። ምክንያቱም እንዴት አንድ የዋንጫ ቲም እንደዚህ ለሃያኛው ቡድን ሊፍረከረክ ይችላል? ማለት እንዴት እንደዚህ ውሻ ሊሆን ይችላል? ሃያኛው ቡድንና አንደኛው ቡድን እንኳን እስካይመስለን ድረስ ጨዋታው እንዴት እንደዚህ አይነት ጨዋታ ተመልክተን ቪዲዮ ሊቀመጥ ይችላል? እንዴት ነው አርሴናል የዋንጫ ቡድን ነው ብሎ ፕሪሚየር ሊግ ለሌሎች ሀገራት ማሳየት የሚችለው? ዛሬ ፕሪሚየር ሊግ ተዋርዷል እኮ። ፕሪሚየር ሊግ ዛሬ ተዋረደ። በቃ የምር አዋረደው። አርሴናል የተባለ ማይም ክለብ አዋረደው ፕሪሚየር ሊግ። እንዴት ነው ከዚህ በኋላ ፕሪሚየር ሊግ መነሳት የሚችለው? ለማንኛውም ሙሉ ቪዲዮዎቹ መጥፋት አሉበት። የዛሬው ጨዋታዎች ጨምሮ ሁሉም ሰው ጋር ያለው ቪዲዮ መጥፋት መቻል አለበት ብዬ አስባለሁ። እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ግለጹ። ኳስ ማታዩ ሰዎች ማርያምን ኑና ተንኮሻኮሹ። ወልቭስ ይችላል ብያችሁ ነበረ። ማርያምን ማን አሁን እንደዚህ እንደ ስኮር ሂሮ እንደዚህ አዙሮ ያገባል ብሎ ማን ጠበቅ? ማርያም ወልቭስ ይወለ የዩናይትዱ ጨዋታ ላይ ነው ቅርጽ መያዝ የጀመረው። አፈር የበላችሁ አርሰናል ይበላ ነው እንግዲህ እኔ በቃ ፕሪሚየር ሊግን የምወደው ለዚህ አንድ አንደርስቲሜት የምታደርገው ክለብ የለም። አስበው
ወልቭስ አሁን በዚህ ልክ አርሰናልን ያስጨንቃል ብለህ ታስባለህ? ለዛውም አርሰናል ሜዳ ላይ ሄዶ ራያ ላይ 1 ጎል አግብቶ በዛውን ልክ ደግሞ ተጠቅቶ 2-1 ይሸነፋል። እኔ ወልቭስ 5 ጎል ይገባበታል ብዬ ነበር ያሰብኩት። አረ ወልቭስ ዛሬ ያሳዩት የመከላከል ብቃት ይለያል። እመቤቴ እንደው አርሰናል ስለሆነ ነው እንጂ ሌላ ክለብ ቢሆን ቀዝኗል። ያው ከክለቤ ውጪ ማለት ነው። ያው ክለቤ ወስዶ በሜዳው ነው 4 የለጠፈለት 2 ኦንጎል፣ 1 የተከላካይ ስህተት፣ 1 የበረኛ ስህተት። እመቤቴ ደግሞ ልክ እነሱ ሲያገቡ ቪዲዮ ሰርቻለሁ እኮ እያበድኩ ቪዲዮ ሰርቼ ልክ ልፖስተው ካፕሽን እየጻፍኩ እያለ ይሄ ጄሱስ ነው ጋብርኤል ጄሱስ የተባለ ወስዶ ይቀርቅረውና ሙዴንም እንደዛ ነው የቀረቀረልኝ። ፎቃቃ ግን እውነት አንዴ ለወልቭስ ተጨንቃችሁ ነው 3 ነጥብ የወሰዳችሁት ወያሎች፣ ተጨንቃችሁ ማለት ነው። በእጅ በእግር የገባ 3 ነጥብ ነው። በእጅ በእግር ማሻአላ። ባለፈውም ነግራችኋለሁ፣ አሁንም ድገምላችሁ የአርሰናል ደጋፊዎች ከማርቲን ኦዲጋርድ ጋር ዋንጫውን እንዲች ብላችሁ እንዳታስቡት፣ እርሱት። እና ደግሞ ከሚኬል አርቴታ አልፎ እብደት ጋር ማለት ነው። ሚኬል አርቴታ በየትኛው ጨዋታ ነው ልትማር የምትችለው? የሊቨርፑል ጨዋታ አላስተማረም፣ የሰንደርላንዱ ጨዋታ አላስተማረም፣ የአስቶን ቪላው ጨዋታ አላስተማረም። ከሊጉ ደካማ ቡድን ወልቭስ ጋር እየተጫወትክ በእጅ ውርወራ ኳስ ስኮር ለማድረግ ትሞክራለህ፣ ከቅጣት ምት ስኮር ለማድረግ ትሞክራለህ። አይኖ ወልቭስ የበታችነት ስሜት ተሰምቶት ነው የገባው። አርሰናልን በጣም አክብሮት ነው የገባው። በጣም ኮምፓክት ሆኖ በሎ ብሎክ በጣም ኮንክሪት የሆነ የተከላካይ ክፍል ይዞ ነው የገባው። ግን አንተ የሊጉ መሪ ነህ። በዚህ ደረጃ በእንደዚህ አይነት አቀራረብ መቅረብ አልነበረብህም። አርቴታ ተወቃሽና ተጠያቂ ነህ ለዚህ ጨዋታ። ማርቲን ኦዲጋርድ ለምንድን ነው እንደዚህ የምትናገረው የሚል ጥያቄ ማንሳታችሁ ጤነኛ ከሆናችሁ ማለት ነው። ኦዲጋርድ አውት ኦፍ ደ ቦል ከኳስ ውጭ ያለው እንቅስቃሴ 0 የሆነ ተጫዋች ነው። ሲሯሯጥ ልትመለከቱ ትችላላችሁ፣ ግብ ጠባቂ ተከላካዮችን ኳስ ለማስጣል ምናምን። ግን ይኸውላችሁ መሀል ሜዳ ላይ አርሰናል ኳስ ሲያጣ ኦዲጋርድ 0 ነው። ኢቭን አርሰናል እንኳን ኳስ አግኝቶ ኖርማል ኳስ ነው፣ በቃ ቀኝ ላይ እታች ግራ ነው የሚያደርጋቸው ኳሶችን። ዲዩ ፓርት ላይ ፔናልቲ ቦክስ አካባቢ አግኝቶ የሚመታቸው ምቶች በጣም ነው የሚያስቃቸው። አንድ እንግሊዝ ፕሪሚየር ሊግ ላይ የሚጫወት ተጫዋች ማለት ነው እዛ አካባቢ ኳሱን ቢያገኘው መረቡን በጥሶ ነው የሚያገባው ማለት ነው። በግራ እግሩ ለዞ የሚመታው ምት በጣም አስቂኝ ነው። ፊዚካሊም ሜንታሊቲም ውርድ ያለ ተጫዋች ነው ማርቲን ኦዲጋርድ ማለት። ደግሜ እነግራችኋለሁ፣ አይደለም ካፒቴን አድርጌ ላስገባው፣ እኔ ጥር ላይ ራሱ የምሸጠው ተጫዋች ነው ማርቲን ኦዲጋርድ። ይሄ የኔ የስቴፋኖስ ሐሳብ ነው። ሚኬል አርቴታ አሁንም የምትማር ከሆነ የጨዋታ አስተምሮሃል ብዬ አስባለሁ። ሳካ ለምንድን ነው የማይነካው? ምንድነው ሳካ ሰሞኑን ጥሩ አይደለም። ዛሬ እኮ ቆይቶ እሱ ነው ክሮስ ያደረገው እንዳትሉኝ፣ እሱ ነው 2ቱም ግቦች ስኮር ያደረገው እንዳትሉኝ። ይኸውላችሁ ኑኑ ማዶኬን የመሰለ ጽድት ያለ ተጫዋች ተጠባባቂ ወንበር ላይ አለ። ስኮር እያደረገ ያለ በደንብ ድሪብል የሚያደርግ ተጫዋች አለ። ሳካ በዚህ ደረጃ ለምን መታገስ እንደተፈለገ አላውቅም። አርሰናል ዛሬ በእግሩ ኳስ አላገባም። 2ቱም ኦንጎል ናቸው። ምልክት ነው ባይዘው አርሰናል እየታመመ ነው። ለማንኛውም አርሰናል ኮልቭስ ጨዋታውን እንደተመለከታችሁት ሐሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። አኖ እያላ መተ አፍን እንዳከፍተ ኧረ እንዴት ነው የሚያቃጥለው ጀማው! ኧረ እንዴት ነው የሚያቃጥለው! ተርፋል፣ አንተ እያላ ተርፋል። በ2 ኦንጎል አሸንፈ መተ አፍን እንዳከፍት ሙሉ ብልጫ ተወስዶብህ አት ቢስሚላህ እንዴት እንደሚያቃጥል ነው ማለት። ኧረ ወልቭሶች ራሱ ኬት አባታችሁን የመጣችሁት ምስትቱት ኳስ የምትገባበዙት ነገር ጎል ላይ ኧረ ቢስሚላህ ጭራሽ 2 ጎል ሰጣችሁ። 2 ጎል ደስታችን ላይ ውሃ እንዲትከለብሳል። አገባ አትዘጋም፣ አትከላከልም። ኧረ እንዴት ነው የሚያቃጥለው! አንተ እያላ ተርፋል ነው ማለት። ወልቭስን አሳምኖ ማሸነፍ የሚችለው ማለት ይሄ ክለብ ብቻ ነው። እሺ ይሄ ክለብ ብቻ ነው። የናቀው ክለብ ጉድ ሰርቶ ነበር። መታ አፍን እንዳከፍት ተኛ። ዝም ብለህ ጥቅልል ብለህ ተርፍ ያለው ብለህ ተኛ።
እስከ 7 አምሽተን እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸን ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለምንም ሹት ኦን ታርጌት ወጡ አይደለ አርሰናል። እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ኦንጎል የተባለው። ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቋት። ደግሞ ስቅቅ አለኝ ውስጤ። የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናትህ ያቃጠሉኝ እኮ እኔ ለምን ይሄ ሁሉ ለምን አረ ወልፍስ የሞተ ክለብ ቀኔን ሌሊትና ያበላሸው ቀኔና ሌሊቱ ራሱ ተምታታብኝ። አንተ 5 ደቂቃ መከላከል ያቅታል። ጭራሽ ሁለቱንም ጎል በራሳቸው በረኛው በራሱ ያገባል። እዚህ ጋር ተከላካዮች እናንተ አትችሉም። እናንተ መውረድ አለባችሁ። በቃ መፍረስ አለባችሁ። እናንተ አርሰናል ችሎ አይደል